ሳይፈሩ ገብቼ ልጄ ብቻ ከመሃል እንደ ቆሎ ቆንጥሬ ወጣሁ። ዘግኝው ነው ጭንቅላቱን ይዤ የወጣሁት። በመሃል አስፋልት እንደዚህ ወደ ላይ ስወጣ ወንድም የጋራጅ ነበር የሚሰራ። የጋራጅ ልብሱ አልቀየረም። በመኪና ሲገባ እንትኑ እንዳይቆሽሽ ብሎ ፌስታል ሊገዛ ገባ። እኔ በህይወት ያለሽ አይመስለኝም፣ ድምፅሽ ጠፍቶብኛል። በሴትዮዋ ስልክ ስደውልላት አሁን እዚህ ነበረች አለችኝ። አንድ ቦታ ሁኝ እኔ የራሴ እየጨነቀኝ ነው ሲለኝ ወንድሜ እኔ ምንም ነገር አልሆንም፣ በቃ እኔም ተሰቃይቼ ለወንድሜ ስቃይ ተረፍኩ። እንዴት በዚህ ልክ እንደዚህ ያደርገኛል ብዬ በመሃል አስፋልት ብዬ ጮኩኝ። እንደ እብድ ማለት ነው። በጀርባዬ ልጅ አለ፣ በእጄ ልጅ ይዣለሁ። የያዝኩት ዕቃ በሱቅ አስቀምጬው ነበር። ሴትዮዋ ዘግታ ሄደች። በቃ ሳየው ጨለማ ወረደ። ሰው ሁሉ ቁጭ ብሎ ያፈጥራል። ክርስቲያን እንጂ ሙስሊም የሚባል ነገር በአስፋልት ያስፈጠረው ሰውዬ ያበላሸው ያን የዚህ መንገድ የከፈተለት ሰውዬ እየጠራ ድረሱልኝ ብዬ ጮኩኝ። ብልጥነት ያየሽ ያ ሰው ሁሉ የእሱን እዛ መሆን እሱ በሱ ስር ሆኖ ይህን ሁሉ ጉድ እንደሚሰራ በሱ ስር ሆኖ ትዳሩ እንደሚበጠብጥ ከመጀመሪያ እስከ መጨረሻ ንብረቴ የተባለ ነገር እሱ ጋር እንደገባ ጮኬ አሳያስኩት። ሰው ሁሉ ሴት ልጅ ወልደ ሴት በሴት እናት ተፈጥረ ሴት እህት እያለ ከልጆቼ አባት ይልቅ እሱ አፈረ። በሰፈር መግባ መውጫ አጣ። እኔ ደግሞ ቀልደኛ ነገር ነኝ፣ ከሰው ግባባለሁ። በቃ ሀቡ እኔ ራሴ አላደንቅም። የሚያደንቀኝ ሰው ሲሆን ነው ጥሩ። በቃ ከሰው የበላሁ ከሰው ያደግኩ የሰው አዘኔታ የሚሰማኝ እንደ ራሴ የምቆጥር በጉልበቴም በምንም ወደ ኋላ ማልል ሰው ነኝ። ከዛ ሰው ሁሉ የአይንህ አፈር ብሎ ለሱ ልጆቼ ያየ ሁሉ አይንህ ላፈር አለው። አፈረ። ከዛ ፖሊሶቹ መጡ። ወንድሜ መጣ። ሹፌሩን ከወንድሜ ይልቅ የራይዱ ሹፌር አበደ። እስቲ ባልሽ ከረሩ ልየው፣ ሰው ነው የሰው ጅብ ነው። እኔ ከረሩ ልየው ከነዚህ ልጆች በረመዳን ምድር አንቺን አውጥቶ የጣለ ሰውዬ በአካል ማየት እፈልጋለሁ ብሎ ወንድሜም እዛው አስፋልት ላይ ይዞኝ እንዲወጣ ነበር የፈለገ። ተያይዘው ቤት ስንሄድ ዕቃ እየሰበሰበ ነው የሚወስዳቸው የሚደብቃቸው ዕቃ። ከዛ ናውጣ አለው። ምን ሆነህ ነው አንተ? ከእናንተ ተጣልታ ዕቃዋን ሰብስባ አግባኝ ብላ ስትመጣ ምን ላርጋት? ድሮም አልፈለኳትም አለ ነው። እንደዚህ ያልካት የዛኔ ለምን አላልክም? ልብህ ተጫውተህ የምትፈልገውን ሁሉ አድርገህ አንተ ግን እኔ መጨረሻ ምን እንደሆን የራሷ ጉዳይ። እኔ የእሷን ያላረኩትን ያልፈነቀልኩት ድንጋይ ለማቀታኛለች። ምን ሶስ አለባት? ችግር አለባት? ወጣ ትማግጥብሃለች። የምታደርገው ነገር አለ። እስቲ እንቀጣታለን። ነገር አይደለም ስራ ከሌለኝ ትጮህብኛለች። ብር አምጣ ብላ ታስቸግረኛለች። እንዴ በሰው ቤት ተቀምጠህ ልጆች ይዘህ ግዴታ መስራት ነው እንጂ የምን ስራ መፍታት ነው? እሷ እኮ የሰው ቤት ሄዳ እያጠበች ነው። ሰው አገር ሊሄድ ያዝልኝ ስለው እምቢ አለኝ አለች። አንተ ከዚህ በላይ ምን ትፈልጋለህ? እንደዚህ የምትል ሴት በሆን ሰዓት አለች ወይ? እሺ ለማንኛውም እኛ እህታችን እንፈልጋታል። ያጎቴ ልጅ እንደውም በጣም መጥፎ ወደህ ውስጥ ገብተው አከራዩ እኔ እሱ ቆልፍ ብሎኝ ነው እንጂ እኔ አልቆለፍኩም። አንዴ አከራዩ ቆለፈ አለ። ለአከራዩ ሲጠየቅ እኔ እሱ ቆልፍ ብሎኝ ነው። ነገሩ ተቀባበሉት። እኔ በቃ የልጆቼ ልብስ ላውጣ የልጆቼ ፓምፐርስ ልብስ አላስኩም ቅያሪ አክስቴ ልጅ ጋር ስሄድ ከዛ ብዙም ሰው ይቅርብሽ ህይወትሽ ይሻልሻል፣ አከራዩም ሰይጣን ነው፣ ባልሽም ሰይጣን፣ ጓደኛውም ሰይጣን፣ ከነዚህ ራስሽ አሽሺ፣ ነገ ይሄ ሁሉ ነገር ይመጣል፣ ወንድምሽም በሳት ውስጥ አትክተቺ ብሎ ሰው መከረኝ። እሺ ብዬ የአክስቴ ልጅ ጋር ሄድኩኝ። ሁለቱም ልጆቼ ይዤ አባቴ ደግሞ ማን እንደነገረው አላቅም። እዛ አገር ቤት ላይ በቃ እያበደ ነው። ተነስቼ ልመጣ ነው። እኔ ምንም ነገር አልሆንኩም። ወደ አንተ ልመጣ ነው። ወደ አንተም ልመጣ ነው። አትጨናነቅ፣ እኔ ደህና ነኝ ብዬ አወራሁት። እናቴ ጭራሽ አላወቀችም። ከዛ ማክሰኞ እኛ እንፈልግሃለን፣ እናዋራ ያለው ነገር ችግሩ ምንድን ነው ብለን እንፈልግ። ምን ቢል ጥሩ ነው ሀቡ እንግዲህ ብዬ ህይወቴ ሊሆን አልቻለም። ማክሰኞ ላይ ሽማግሌ ተሰብስቦ ሲጠይቀው ልጅ ይዛ ትዞራለች። እንዳትዞር አንተ ሰርተህ ታመጣለህ፣ እንዳትወጣ አንተ ቤትህን ሁሉ ነገር ሸፍነሃል፣ በዚህ ምስክር አለ፣ እዚህ ያንተ ይህን ብሎ የሚመሰክርልህ ሰው አለ ሲለው ጊዜ በቃ እኔ ከዚህ በላይ
አስፈላጊን ከሆነ ገጠር እንሄዳለን። የአባቴ መሬት አለ ነው የምትፈልገው ሽጠህ እንደፈለግ ሰው አውጥተህ ሜዳ ጥለህ መጨረሻው ይሄ ነው ውሳኔ። እሺ መክያ እንደምንም አድርገሽ ቁጭ ብለሽ ረመዳን ይፈታ በተፈታ ሻዋል በተፈታ ሳምንት ጉዳያቸው እንደሚሆን ይታያል ተባለ። ከዛ እኔ ትእዛዝ ነበረኝ ልጆች ይዣለው የብዙ ነገር ያስፈልገኛል። ያ ትእዛዝ ቦታ ሄድኩኝ። እዛው መሸብኝ፣ እልህም አለብኝ። የት አደርኩ ሂጄ መልሼ ያደርኩበት ቤት ያጎቴ ልጅ ጋር ጠዋቱን መጥቼ ቁልፍ የት አለ ስለው 4 ሰዓት ነው የምመጣው፣ አሁን የለሁም። እሺ ቤቱ ሰብሬው እገባለሁ አልኩት። ወንድ ነሻ አለኝ። ነው እሺ አሁንማ እንደዛ ነው። ተመልሼ ሄድኩኝ። ጁማ ጠዋት መጣሁ። ስመጣ ልጄ ዕቃ እያጠበ ነው። እሱ ቁጭ ብሎ ስልኩን እየጎረጎረ ነው። ከዛ 43 ኢንች ቴሌቪዥን ነበረ ከዱባይ ያስገባሁት። ብዙ ዕቃ ነበሩ። ሌላም ዕቃን የሰማቸው መጥራት አልፈልግም። የተወሰኑ ዕቃ እንዳለ የሉ። ዕቃዎቹ የታሉ? ለምን አታስገባቸውም? የፈለከውን ሽጠህ እኔ በባዶ ቤት ምን እሰራለሁ? ከደበረሽ መሄድ ትችያለሽ። እሺ ኒካዬን አውርድልኝ አልኩት። ኒካ አውርጄልሻለሁ ሂጂ አለኝ። ከዛ እኔ የልጆቹን ልብስ እንትን ብዬ የራሴ ልብስ ሳነሳ የትም ተግማምተሽ መጠሽ የምን ዕቃ መንካት ነው ብሎ መጥቶ አንቆ ያዘኝ። ተያዝና ሀቢባ አንገቴን ማን ያስለቅቀኝ? ሴትዮዋ ሰይጣን ነገር ናት። ጮኬ መጣች በላት ጭንቅላቷ። ይሄ ወንድ ናት እንጂ ሴት አይደለችም እቺ። ከዛ ባልዮ ይሰማና የሷ ባል እንዴት የሰው ልጅ ግደል ብለሽ አንቺ እዚህ ጋር ታፋጫለሽ ብሎ አንስቶ ኮብልስቶ እንዴ ሊጭንባት ሲመጣ ተዋት ለኔ ብላ ነው፣ ተዋት ለኔ ብላ ነው፣ አትንካት። ከዛ እጄን አጠማዞ ይዞኛል። እዚህ ሕክምና እንዴት እንዳረኩ ገጠርም በጣም ታክም ያለው ጳብሎስ ታክም ያለው በጣም ነው እጄ ያመመኝ። አጠማዞ ይዞኝ ስሩ ጠቆረ፣ ዞረ። ጎሮሬ መዋጥ አልችልም ነበር፣ አንቆ የያዘኝ። እኔ ደግሞ የሆነ ምድጃ ላይ የተቀመጠ ባዶ ድስት ነበረ። እንዲህ አንቆ ሲይዘኝ ድስቱን ጎትቼ አምጥቼ ጭንቅላቱ እንዲህ ስነካው የድስቱ ጫፍ ጭንቅላቱ ነክቶት ትንሽ ደማ። ከዛ ሁለታችንም በባዶ እግራችን ልጆቻችን እዛው ተቀምጠው ፖሊስ ጣቢያ ሄድን። ከዛ አንተ ታክመህና ይሄ ትንሽ የደማ ነገር አሉት። ከዛ እንደዚህ በሶፍት ጠርጎት ምንም ችግር የለውም እኮ ይሄ ነገር ምናምን ነገር ብሎ ከዛ ሄዶ ልብሱን ቀይሮ ልጆቹን ይዞ እዛ ፖሊስ ጣቢያ መጣ። ደጅ ላይ እኔ ቁጭ ብዬ እዛ ፖሊስ ጣቢያ ገባች ሲባል ቤተሰብ እንደነገጠ ወንድሞቼም መጡ። እነሱ ጋር ቆሜ እያወራሁ ገባና እሷ እንደዚህ አድርጋኛለች፣ አከራዩም እንዲህ አድርጋዋለች፣ እንዲህ አድርግ። ከዛ እዛ ያለ ፖሊስ ጣቢያ አይነ ስውር ነበር፣ አያይም። ለሱ ፈረደለት። በቃ አንተ ይብረድላት፣ ሴት ልጅ ስትናደድ እንትን ትላለች። ለአንድ ለ3 ቀን ውጭ ውጣ። የመጀመሪያ ልጇ እሷ አይፈልግም ትገለኛለች ብሎ ይፈራል። እኔ ልጄን ትቼ የትም አልወጣም አለ። እኔም ደግሞ ሲጀምር መግባት አልፈልግም ነበር እዛ ቤት። ለምን አከራዩ ጠምዶ ይዞኛል። ከዛ እንደዚህ ብላሃለች፣ እንደዚህ ብሎኛል ብላ የኔ ነገረችኝ ብሎ እሱ እንደዛ አለ። አከራዩ እውነትም አምኖ በቃ ከዛ እኔ ሁለታችሁ ልትጋደሉ እዚህ ቤት ሬሳ ወጥቶ እኔ እስር ቤት ልገባ አልፈልግም፣ ሁለታችሁ ማትገቡ ምናምን ብሎ አከራዩ ለመግባት ከለከለ። በባዶ እግሬ ምንም ነገር ልብስ የተባለ ሳሊዝ ምንም ነገር ሳሊዝ ተነስቼ ትሄድልሻለሁ ወንድሜ ጋር። እሱ የመሰለው ከጊዜ በኋላ መጥቼ ምን ለማመጣው መሰለው። እኔ በጣም ልቤ ተሰብሯል፣ ደምቷል። ማልቀስ እንጂ ከሰው ማውራት አላቅ። ከዛ የእንጀራ ከስተመሮቼና ጓደኞቼ እንዳለ ተሰብስበው አክስቴ ልጅ ጋር መጥተው ብር አዋጡ። ሁሉ ነገር ተገዝቶልኝ ወደ ገጠር ሸኙኝ፣ ክፍለ ሀገር እናቴ ጋር። እዛ ስሄድ ሬሳ እንኳን እንደዛ አልቅሰሽ አትቀበዩኝ፣ የሰፈር ሰው በሙሉ እኔ ምን ጉድ ነው ወይኔ ባልመጣሁ አልኩኝ። ከዛ ሁለቱም ልጆች ይዣቸው አንድ ነገር ሳላነሳ ሂጄ የእናቴ ልብስ ነው የምለብሰው። ሀቡ ሴት ልጅ ብዙ ነገር አለባት፣ በብዙ ነገር ትፈተናለች። አንድ ልብስ ሳላነሳ አንድ ነገር የልጆቼ በቂ ልብስ ሳልይዝ ተነስቼ ወደ ክፍለ ሀገር ሄድኩ። አባቴ በጣም ጎበዝ ነው። የኔ ያለው አመለካከት አላህ የሱ ክፋት አያሳየኝ በስደት። አባቴ በጣም አስተዋይ ነው። በቃ ለኔ ነገር ብዙ ከመጀመሪያ እስከ መጨረሻ እንደሱ የደከመልኝ የለም። በቃ በምክሩም በሁሉ ነገሩ የኔ ሁሉ ነገሬ ነው። ከዛ አንቺ አሁን ጠንክረሽ ራስሽን ገና ልጅ ነሽ፣ አንድ ፍሬ ልጅ ነሽ። በማይሆን ነገር እንደሆነ መጀመሪያም ነገርንሽ ነበር። አሁንም ህይወትሽ አዲስ ነው።
ህይወትሽ አድሰሽ ጀምሪ ብሎ አጽናንቶኝ ጓደኞቼም ጥሩ ነበሩ ሲደውሉልኝ በቃ የቻሉትም ሲያደርጉልኝ 3 ወር ከ15 ቀን እዛ ቁጭ ብዬ አረፋ አሳልፌ ከቤተሰቦቼ ጋር ተመርቄ ልጆቼን በህቴ ጥዬ ክፍለ ሀገር አለች። አንዱ ልጄ በህቴ ጣልኩ፣ አንድ ልጄ ደግሞ ያጎቴ ልጅ ልሰጣት አዲስ አበባ ይዤ መጣሁ። ኖክ የሚባል ቦታ የሆነ ሰው አየኝ፣ ሚስትህ መጣች ተብሎ ተነገረው። የከሌ ቤት እንደተከራየሁ እንዳትነግራት እንዳትመጣብኝ እንዳትነግራት ብሎ መልእክት አስቀመጠ። ከዛ እንኳን አይደለም ልመጣ ሀቡ እኔ ወላሂ በቃ አንድ ቆረጥኩ። በቃ ሌላ አላማ ገና ህይወት አዲስ ብዬ ጀመርኳት። ስመጣ የመጣሁት ያክስቴ ልጅ ጋር ነው። ከዛ ያህቴ ጋር ሄድኩኝ አዲስ አበባ። ከዛ አላህ የውስጥ እንዴት እንደሚያይ በአመት ማይደርስ ፓስፖርት በ2400 ሐምሌ 29 ሰጠሁት። ሰኔ 29 ሰጠሁት። ሐምሌ 29 ቀጠሩኝ። የጣት አሻራ የአይን አሻራ ሰጠው። በ10 ቀን ጎተራ ሄደሽ ተቀበይ ተባልኩ። ሂጄ ተቀበልኩ። ወዲያው ለደላላ ሰጠሁት። በምግብ ተመርጬ በአንድ ወር ከ20 ቀን ተነስቼ ኳተር መጣሁ። ልጁን የመጀመሪያ የመሐለኛው ልጅ ያጎቴ ልጅ ወስጄ ልሰጣት በየወር እየላኩ ላስተምረው ልብስ ገዛዝቼለት አስተካክዬ ልጁን አፍቆኛል ስጭኝ ያለበት የት ነው ትንሹ ልጅ ሴት ነው ብሎ ደወለልኝ። ልጁን አፍቆሃል ትፈልገሃል አልኩት። የልጅን ጣም ልጅ እንዴት እንደሚያስቸግር ይየው አልኩና የት ነህ አንተ ስለው እንደዚህ ቦታ እኔም እንደዚህ ቦታ ነኝ እንገናኝ አልኩት። ምስክር ከኋላ ያስከትዬ የክትባት ወረቀቱን አስይዤ ሂድ አባትህን ይኸው ና እያለህ ነው አልኩት። ከዛ ሄደ። አላትሜው ማላቀው እግሬን ደነዘዘኝ፣ መራመድ አቃተኝ፣ እንባዬ አልቻልኩም። ልጄን ወስጄ ስሰጠው የፈለገ ነገር ይሁን የራሱ ጉዳይ ከሱ ይሻለዋል። አባት ነው ጥሎ አይጥለውም ወይ ከዘመድ ያስጠጋዋል። አንደኛው ልጄ ለእህቴ ያስቸግራለሁ። እናቴ ልሰጣት ነበር እጇን ተሰብራለች። ልብስ ማጠብ አትችልም። በቃ ለራሷ አሁን የምትጦርበት ሰዓት ነው። በእኔ ልጅ እንትን አልላትም ብዬ እናቴ ጋር ሳላስቀምጥ መጣ። ለእህቴን አስቸግርኩ። አንድ ትንሹ ጡት ያስተውኩትን ጡቱን አስጥየው ስመጣ እዚህ ታመምኩ አዲስ አበባ። ጡቴን አመመኝ። ያ ሁሉ መከራ ሳሳልፍ ሊታወቅብኝ አልፈልግም። እየሳኩ ነገሮቹ በቃ እንዲዞር ብዬ አልቅሼ ካልወጣልኝ አብዳለሁ። ከሰው መግባባት አልቻልኩም። ከቤተሰብ ሁሉ ርቅ ያለው አንድ ቀን ብታሚም ባታሚም ሀቡ ከአክስቴ ልጅ ጋር በቃ ወደ እህቴ ጋር ሄዳለሁ ብዬ ቻው ብዬ ወጣ። ስሄድ በቃ የሆነ በቃ ደስ ያላለኝ ነገር እንትን ስላል በቃ እንደዚህ መሆን የለብኝም ብዬ ወደ አክስቴ ጋር ስመለስ መሸብኝ። ለባላም ፈርቼ ጀሞ ውስጥ ሸራ ውስጥ አደርኩ ከውሻ አጠገብ በህይወቴን ፈርጄ። ለምን ማንም ጋር የሰው ፊት ማየት ስላልፈለግኩኝ 12 ሰዓት ሲነጋልኝ ተነስቼ የት ሄድኩኝ? ወደ እህቴ ጋር በቃ እንደዛ እያልኩ በመሀል ልብስ አጠባም ከተደወለልኝ ፊቴን ሸፍኜ ሄጄ እዛ እየሰራሁ ደግሞ ብሩን ተቀብዬ እመጣለሁ። በቃ 12,000 ብር የሲዮሲ ደላላው ራሱ ዳላህ ብዬ ትቼሻለሁ አለኝ። በ23,000 ጨርሼ መጣሁ። ስመጣም አላህ ጥሎ አልጣለኝም። እናት የሆነች በጣም ጥሩ ቤት ምንም አይነት እንከን የሌለበት አይተው ደሞዝ ጨመሩልኝ። በቃ ምን ብዬ ልንገርሽ ሀቡ አላህ በዚህ ካሰኝ ነው ምልሽ። ግን ልጆቼ የሆን የሰውየው መጨረሻ ልንገርሽ ለልሁ ልጆችን ሁለቱን ሳሰቃያቸው ትመጣለች ብሎ አገር ውስጥ ናት ብሎ ከእህቴን ጋር ያለ ልጅ ሄዶ አመጣው። አዲስ አበባም የነበረ ልጅ መጥቶ ወሰደው። የት ይዞልሽ ብሄድ ጥሩ ነው? ባዶ የተዘጋ ቤት፣ አባቱን ቤት። አባቱ በህይወት የሉም። እናቱ ድሮ ነው የሞተችው። ምንም ነገር ያለ ሴት እነዛ ልጆች ይዟቸው ሄደ። ከዛ በዘመድ ሳጠያይቅ እንደዚህ ልጆቹ ይዛቸው እኮ ክፍለ ሀገር ገባ። እዛ በቃ ዝም ብዬ ተቀምጬ አባቴን በሩቅ ስጠይቀው አንዳንድ ነገርን ጠይቄ ኢንፎርሜሽን ስሰማ በመጣሁ በ6 ወር ብር ላኮላቸው ላረፋ ብዬ ማለት ነው። ልብስ ይገዛላቸው። እሱ ሰው በቃ የልጆች አባት አላናግረውም። ማናግረው የመሐለኛው ልጄ ነው። ከዛ የሆነ ከብት የወተት ከብት
ልገዛላቸው ፈልጌ ነበረ። በአጋጣሚ የሆነ የሰው ነገር የተቀመጠ ነገር ነበረ እዛ ቤት ላይ ወልዶ ሊሸጥ ሲል እሱ ራሱ ጠይቃት አለው ለልጄ እናቴ ወተት ግዢልኝ ብለህ ጠይቃት እሺ አለና ሲጠይቀኝ የከብቱን ላኩለት። ከዛም በኋላ ትምህርት ቤት እንገጠር ላይ ሲገቡ አንዳንድ ነገር ወፍራም የሚለብሱት ነገር ግዛ ብዬ እሱን በቃ አካውንት ከአባተ ተቀብላ ይጽፈልኛል፣ በዛ አካውንት አስገባለሁ። የሚጽፍልኝ አባቱ ነው፣ ግን ከሱ ጋር ምንም ነገር አናወራ። ግን ሀቡ ይሄም ሲሆን እኔ አሁንም የተሰደድኩት ለልጅ ነው። ነገም ሌላ ቀን ነው። ብዙ ነገር ማድረግ የምችል ሰው ነው አላህ እድሜና ጤና ከሰጠኝ ማለት ነው። ግን ዳግም በእግሬ እንዳልራመድ ነገሮቹ ሳላስበው ነው ወደፊት የሚመጣው። በቃ ምንም ነገር ሰብር ማድረግ አልቻልኩም። የሚመጣብኝ ነገር ሁሉ የሰራኝ ድራማ ነው። በቃ ደረሰው አልቻልኩም። ሰላቴን እሰግዳለሁ፣ አላህን እለምነዋለሁ፣ ከዚህ ከላይ ላይ አንሳልኝ፣ እንደዚህ ነገር ከውስጥ ያውጣልኝ እያልኩ ዱዓ አደርጋለሁ። ግን በቃ የሰራኝ ነገር እኔ ከሱ ይልቅ ጓደኛው፣ ከጓደኛው ይልቅ አከራዩ። ግን እነሱ ቢጸጸቱ ከጊዜው በኋላ ነገሮቹ ሲሰሙት ሁሉ ራሳቸው ቢጸጽታቸውም ለጊዜ ያን ሁሉ ከሁለት ሀገር ለፍቼ ያን ሁሉ ያመጣሁት ንብረት አንድ ነገር ሳላነሳ አንድ ነገር ያ ሁሉ እንዳለ ቸብችቦ እንዳለ የሚፈልገው ሰው ሰጥቶ እኔም ባዶዬን አስቀረኝ። ግን ዛሬ የሚጽፈው ነገር ጽፉ ብትሰሚው ምን ብዬ ልንገርሽ? በቃ አይለምደኝም። ተጸጸትኩ። ገና ድራማ ሊሰራ እኔ አሁን አንዳንድ የምትናገራቸው ነገሮች ከኔ ምሳሌ አድርጌ ያገናኛቸዋለሁ። እኔ ለምን አረብ ሀገር 10 ዓመት አልቀርም? 10 ዓመት አይደለም በቃ እዚህ ጋር በቃሽ ብሎ አላህ በቃ እኔ እንጃ ምን ብዬ ልንገርሽ። ግን ልጆች ያሳዝኑኛል። እዛ ጋር በተለይ አሁን የመሀለኛው ልጅ በስልክ ራሱ ሲያናግረኝ በቪዲዮ ራሱ ሲያናግረኝ በቃ የኔ ያለው ፍቅር መርሳት አልቻለም። በጣም ከስተዋል፣ ጠቁሯል። በቃ እነሱ ሳይ በቃ እንዲሁ ከእኔ ባላያችሁ እንዲሁ ከዚህ በላይ ምን ያለው ከዚህ በላይ ምን ሆናችሁ ለማየት ነው እንትን ብለው ብዬ ሆድ ይብሳኛል። በቃ ምን ብዬ ልንገርሽ? ገና እሱ አሁን ህይወት ይቀጥላል። እንደዛ ሆኖ አይቀርም። እኔም ተጸጽቻለሁ። ለጊዜ ሁሉ ድራማ የሚጫወትብኝ ሁሉ ጓደኛም ዘመድም አይቼዋለሁ። ከእንግዲህ ህይወቴ ምርጫዬ ለአንቺ ነው እያለ እየጻፈ ፕሮፋይሉ ላይ ለእኔም ይጽፈልኛል። ቦለኩት የተወሰነ ጊዜ መልሼ ለልጆቼ ማናገር ስለነበረብኝ ልጆቼም ድምፃቸው መስማት ስላለብኝ አሁን በቃ እሱ የሚያስበው ከዚህ በፊትም እንደሆንኩ እንደተመለስኩ ልጆቼን ማይቼ በቃ እንደዛ እንደምሸነፍ አድርጎ ነው የሚቆጥረኝ። ግን እኔ ማለት ነው ለምን እዚህ ጋር ጠንከሬ ቆፍሮ ከጓደኛው ጋር ቆፍሮ ቆራርጦ ቀብሮኝ እኔ አፈሩን አራግ ድጋሚ ልቆፍራት ብሎ ሲፈልገኝ እኔ ለሱ ቦታ አልሰጠውም። ግን ልጆቼ ናቸው። ልጆቼ በምንም አልቀይራቸውም። የዚህን አክል ጊዜ ልፋቴ የሚመስለው በቃ ድጋሚ ልጆቹን ስለያስካቸው ከአዲስ አበባ ገጠር ገብቼ የእነሱን ሁኜ ስለቀረው በዚህ ተሸንፋ ትመለሳለች ነው ብሎ የሚያስበው። ግን እኔ ሀቡ ሶስቱም ልጆች በአንድ ቀን ባጣቸው በሰከንድ ከሱ ጋር ልሆን ብዬ አላማው እቅዱም የለኝም። ገባሻ? ለምን አንድ የቆፍሮ ቀብሮኛል፣ ሁለት የቆፍሮ ቀብሮኛል፣ በሶስተኛም ገና ድጋሚ እኔ በቃ አንዳንድ የሱን ሳስብ ያስቀመጥኩት ነገር እረሳለሁ። ኔትወርክ ይሰማ እንትን ብሎ ነበር መልሶ መጣ። አዎ ተቋርጠሽ ነበር መልሶ መጣ። አዎ ትሰሚያለሽ። በመሀል ተቋርጦ ነበር ኔትወርክ። አዎ ተቋርጦ ነበር። አሁን ግን ተመልሶ ብዙ ነገር ሰምተሽ የራስሽ ብዙ ትምህርት የምትወስጂ ነገር አለ። ገባሽ? አንድ ሰው ተስፋ ካልቆረጠ ተስፋ የሚባል ነገር እንደቀላል ይታያል። እኛም ይበቃን ቢሆን ብንጠግብ አላህ የሰጠን ጤና ይበቃን ነበር። ጤና ከምንም በላይ ነው። ጤና ስላለኝ ነው ዛሬ ቆሜ እንደዚህ ቆሜ ማወራው። ገባሻ? እሱ ቢሄድ እሱ ይመጣል። አንቺ ስትበሳጪ ስታጪ የበታች ሆነሽ ስትለምኝ ነው እንጂ ሰው ምታጪ አንቺ ጎበዝ ከሆንሽ ጠንካራ ከሆንሽ መቼም ሰጪ እንጂ ተቀባይ ካልሆንሽ ተቀባይ መቼም አይቋቋምም። የተቀባይ ጭንቅላት
አንድ ቀን እንደ ሰከንድ ማሰብ አይችልም። ለምን? ሁሌ መቀበል ነው የሚያስበው። ግን የሚሰጥ ሰው ሁሌም ጎበዝ ነው፣ ጠንካራ ነው። የብዙ ነገር ዓላማ ይኖረዋል፣ ይታገላል። አንድ ጠላት በመስደብ ወይም በሆነ ነገር አይደለም የምታደሚ። ሰርተሽ ተቋቁመሽ ጥሩ ቦታ ላይ ሆነሽ አምሮብሽ ሲያይ ሕክምና የሌለው በሽታ ነው ተሸክሞ የሚገባው። ይሄን ለምን? በብዙ ሰው ስላየሁት ነው። ገባሽ? አሁን እኔ እዚህ ጋር መጥቼ አንዳንዴ አሁን ፎቶ ፕሮፋይል ላይ ማስቀመጥ ያው አይፈቀድም። እኔ አርጌም አላውቅ አይደለም የራሴ ልጆቼም አርጌ አላውቅም። በቪዲዮም ወጥቼ አላውቅም። ገባሽ? አሁን አንዳንዴ ኢሞ ላይ ወይም የሆነ ዋትስአፕ ወይም ቴሌግራም ላይ በፕሮፋይል አንድ ፎቶ አስቀምጣለሁ። ሳምንት ይታመማል። ገባሽ? ለምን እንደዚሁ ተቀየረች? ሁለት አይነት መልክ ነበር የያዝኩት። ክስት ብዬ በቃ ምን ብዬ ልንገርሽ። ግን አሁን ይሄን ነገር ሲያየው በቃ ሳምንት በሙሉ ታማሚ ነው ማለት ትችያለሽ። እና በእንደዚህ አይነት ነገር ነው እንጂ ወንድ ልጅ አሸንፈሽ አንዴ የተሳሳትሽው ነገር ሁለቴ የተሳሳት ሶስቴ ስትደግሚው ሰውም ይሰለችሻል፣ ተሰሚነት አይኖርሽም። ግን በደረሰብሽ ነገር ትምህርት ወስደሽ ለሌላ ለውጥ ስትጥሪ ማንኛውም ባዳ ማያቅሽ መጥቶ ይተባበርሻል፣ ያግዝሻል። እና ይሄን ነው እላለሁ እንግዲህ ያለኝ። እኔ አሁን የምፈራው ምን እንደሆነ ታውቂያለሽ? በጊዜ ብዛት ለልጆችሽ ስታናግሪው ልብሽ እንዳይቀየር ነው የምፈራው። እና ደግሞ ለሶስተኛ ጊዜ አንድ አይነት ስህተት ላይ እንዳትወድቂ ነው የምፈራው። ኧረ ሀቢባ አላሁ አክበር። እኔ እንጃ ማለት ይኸውልሽ፣ ዱላ የወደቀበት ነው የሚያመው፣ ሌላው ቆሞ ነው የሚያወራው። እዚህ ጋር ያለብኝ ጠባሳ በውስጤን ራሴ ነኝ የማውቀው። ገባሻ? የማይሄድ የማይረሳ የመጀመሪያው ጊዜም እኮ ጥሎሽ ሄዶ አስርቦሽ ሰው ቤት ተቀጥረሽ ሰርተሽ ስንት መከራ አይተሻል እና ተመለሽለት። በሁለተኛው እንደዚህ ከአመታት በኋላ ተመለሽለት። ያንን ረስተሽ አሁንም ከአመታት በኋላ ይህን ረስተሽ እንዳትመለሽለት ነው የምፈራው። አሁን ያደረገሽ ይሄም ማረሳው ጠባሳ ነው። ይሄ አሁን ንግግር ባይመጨረሻው ራሱ ቢያሳድግስ ልጆቹን በቃ አንቺ ብር ባትልኪለት በራሱ ብር ራሱ ሰርቶ ቢያሳድግስ ባታወሩ። አሁን አልክም ማለት አሁን ከብቱ ቤት ውስጥ ነበር፣ ወተቱ እየጠጡት ነበረ። ሰው መጥቶ ላወጣ ነው ሲል እናት ነኝ። ገባሽ? አልቻልኩም። አንድ ይሄ ነው። ነገም የሆነ ነገር ይፈጥራላ። ነገም የሆነ ምክንያት ነገም ቤቱ የሆነ ነገር ወይ ደግሞ ልጆቹ ታመዋል መታከሚያ ብሎ ብቻ ከአንቺ ገንዘብ የሚጠይቅበት ሰበብ በልጆቹ እያሳበበ ልጆቹ እንዲጠይቁሽ እያደረገ ገንዘብ አንቺ እንዳያልፍልሽ ገንዘብ እንዳታጠራቅሚ ሁልጊዜ ምክንያት እየፈጠረ ልጆቹ እንዲታመሙ ሳይታመሙ ታመናል እንዲሉ እንዲዋሹ እያደረገ እጁ ላይ ነው ያሉት። ገባሽ? ለምን ልጆቹን ወሰደ? ልጆቹን በጣም የሚወድ አባት ስለሆነ ነው አይደለም። ልጆቹን የሚወድ አባትማ ለልጆቹ መስዋዕት ከፍሎ ትዳሩን አክብሮ ልጆቹን ያሳድጋል። ገባሽ? አንቺ አረብ ሀገር ስለሄድሽ ነው ልጆቹን የወሰዳቸው። አረብ ሀገር ብር ስላለ በልጆቹ አሳቦ ብር ሊጠይቅሽ። አሁን የላም ወተት ግዛልኛ በላት እናትክን ብሎ ልጅ በልጁ አሳቦ ገንዘብ ተቀበልሽ። ያ ገንዘብ ሙሉ እውነት እዛ ላይ ይዋል ያትርፍብሽ ምን ይበልብሽ አታውቂም። ልጆቹን አሳድጋለሁ ብሎ አንቺ ካስቀመጥሽበት ከእህትሽ ከወሰደ ራሱ ነው ማሳደግ ያለበት በራሱ ወጪ። አንቺ 5 ሰዓት ልኪ። አሁን እኔ ወስኛለሁ። በቃ ያን የመጀመሪያ ይሄ የሰራሁት ስህተት እንደ እናት አላስችልም ብሎኝ አሁን ራሱ ቪዲዮ ኮል ሳያቸው ልጆቼ በቃ ምንም ያየሁባቸው ለውጥ የለም። እንዳልሽው የራሱ ለውጥ እያመጣ ነው። ከኋላ ያጠናሁት ነገር ቢኖር አሁንም እንደዛ ነው። ግን ማለት ነው ያደረኩት ነገር አይጸጽተኝም። ለምን? አላህ ሰጥቶኝ ነው እዚህ ጋር በጤና ሰርቼ ያመጣሁት ነገር። እንግዲህ ይሄንም እያየ ምናልባት ጥሩ ፊት ሰጥቶ የነሱ የተሻለ ይሆነላቸው በሚል ነው ያደረኩት። ገባሽ? ግን አሁን ዳግም አላረገውም። እኔ ማላረግበት ምክንያት ብዙ ነገር አለ። እኔ ነገ ልጆቼን ጠንካራ ሆኜ የሆነ ነገር ይዤ ዳግም በማልበትናቸው መንገድ መጣር እንጂ አሁን የሱንን ምንም የምደግፈው ነገር የለም። በቃ ይሄ የራሴ ከሱ ጋር ኮንታክት አይኖርሽ ጭራሽ። ለትልቁ ልጅሽ ስልክ ግዢለት እና ከትልቁ ልጅሽ ጋር ሁለተኛው መሀለኛው ልጅሽ ማለት ነው አሁን ያደገው ከሱ ጋር እሱ ትንሽ ነው እንደዛ የሚያቅም ይጽፍ አይደለም ገና እኮ አሁን 6 ዓመት ጨርሶ 6 ዓመት ይኸውልሽ ልጆቼ ተራቡ ወይ ተቸገሩ ካለሽ ለቤተሰቦቼ መልሳቸው ወይ
እህትሽ ጋር ይሁንና ለእህትሽ እየላክሽ እህትሽ ታሳድግልሻለች። እሱ ልጆቹን ስለሚወድ ሳይሆን አንቺ አረብ ሀገር ስለመጣሽ ነው ልጆቹን የወሰደው። አንደኛ። ሁለተኛ ኢትዮጵያ ውስጥ ስትቸገሪ ልጆቹን አልወሰደም አይደል? ኢትዮጵያ ውስጥ ደውሎም ያሉበት የሆነ ሰዓት ላይ ሜሴጅ እየጻፈ አትመልስልኝም፣ ደውዬም አታነሳልኝም አለ። እንደዚህ አይነት በደል በድሎኝ እንዴት ነው የሱ ስልክ ማነሳለት? ሲጀምር ማለት ነው የኔ ፍቅር ስለሌለው መጨረሻም ስለወሰነ ከሄዙም ሌላ ነገር ነበረ። ያንን ስላልተሳካለት ነው እንጂ አሁንም እዚህ ቦታ ላይ የተገኘ መጀመሪያ ሌላ ትዳር አሪፍ ቤት ያላት መኪና ያላት ተገኝቶ ሰው አሳስቶት እንደወጣ ነገር ነው እኔ የሰማሁት። ማለት በፊትም ጠንካራ አይደለም፣ ራሱ እየቻለ አይደለም፣ የትዳር በቂ አይደለም፣ የልጅም በቂ አይደለም። በቃ እኔ አሁን የራሴን አይብ አልሸፍንም። እኔ በጣም በቃ የሆነ አይምሮዬ ለአንድ በቃ የሆነ ይህም ምስጢሬ ለማንም ማካፈል አልፈልግም። ይሄን ማውቆ ነው እሱ የሚጫወትብኝ። አንድ ሰው አንዴ የገደለች ሰው ሁለት የገደለች ሶስት የገደለች ሰው አይደለም ያለበት አድራሻ መድረስ ሌላ ምንም ነገር አያስፈልግም። ገባሽ አይደለ? ይሄ አውቃለሁ በብዙ ሰውም ማለት ነው። እኔ አሁን ተመልሼ በመግባቴ ይህን ነገር ሁሉ በተከሰተው ነገር እኔ አንድ ቀን ራሴን ወቀስኩ እንጂ ማንም የወቀስኩት ሰው የለም። ጎበዝ። ለዛ እኮ ነው የምትለወጪው። ራሱን የሚወቅስ ሰው ይለወጣል፣ ስህተቱን ያስተካክላል። እኔ ተሳስቻለሁ መሰለኝ። እቃ ጭና ከእናንተ ተጣልታ አግባኝ ብላ ስትመጣ እንዴት እንድመልሳት ያለውን ነገር የኔ በጣም እንድጠነክር ነው ያደረገኝ። አንድ በይ። ሁለት ደግሞ ከኔ እቃ አስበልጦ ከኔ ኮተት ሰው ገዝቶ የሚቀይረው ነገር የኔን ህይወት አስፋልት አስጥቶት የኔን ህይወት ለጅብ ጥሎት እሱ እቃውን አስበልጦ ነው በሁለት ጋር የቆለፈው። ከዚህ በላይ እኔ ተሱ ጋር ድጋሚ ኮንታት የሚያደርግ ነገር እኔ እንጃ። እኔ ስደት ብዙ ነገር አስተምሮኛል። በነፃ ኮሌጅ አስገብቶኛል እኮ። ይኸውልሽ አይደለማ፣ በጣም ጀግና ነሽ፣ በጣም ጠንካራ ሴት ነሽ። ከተደረሰብሽ ስብራት ተነስተሽ ዛሬ ላይ መቆምሽ አንቺ ጀግና ስለሆንሽ ነው። ገባሽ? ጀግና ማለት ግን መቼም አይሳሳትም ማለት አይደለም። አሁንም እንዳትሳሳች የምነግርሽ። አልጠበቅኩም ነበር ከአንቺ ጥንካሬ አንጻር ልጆቼን እንኳን ባጣ እሱ ጋር አልመለስም ስትይ በጣም ጀግንነትሽን ጥንካሬሽን አይቻልም። በኋላ ግን የላም ወተት ሲልሽ የላም ወተት እህቴ ጋር ሆናችሁ ገዛላችኋለሁ እህቴ ጋር ሂዱ ማለት ሲገባሽ ለሱ አምስት ልትኪበት አይገባም። ለምን በረመዳን በጾመኛ አንጀትሽ ሰው ጋር ስትሰሪ ውለሽ ለፍጡር ቤትሽ ስትመጪ ደክሞሽ ለማረፍ ጓግተሽ ቤትሽ ስትመጪ በር ቆልፎ አስፋልት ላይ በፍጡር ሰዓት ያንከራተተሽ ሰው ነው። ይህንን መቼም ልትረሽ አይገባም። ይህን ረስተሽ ከስባ ሰላምታ ራሱ ሊኖርሽ አይገባም። ሰላም አለይኩም ራሱ ልትባባይ አይገባም ከዚህ ሰው ጋር። ገባሽ? ምክንያቱም ሰው በጎረቤት እንኳን አይጨክንም። ጎረቤት እንኳን ና ቤቴ ገብተህ ካፍጥር ይባላል በረመዳን። ሰው አይደለም በልጆቹ እናት በሚስቱ ቀርቶ በባዳ በማያውቀው መንገደኛ ፍጡር ከደረሰበት ና ግባ ላስፈጠርክ ብሎ ሰው የማያውቀውን መንገደኛ ያስፈጥራል። እንዴት ነው አንቺ የልጆቹ እናት የሶስት ልጆቹ እናት በረመዳን ሰው ቤት ልትሰሪ ሄደሽ በየሰው ቤቱ እየሰራሽ እያመጣሽ እያበላሹ በጾመኛ አንጀትሽ እሱ ተጋድሞ ውሎ አንቺ ወጥተሽ ለፍተሽ ደግሞ ማፍጠሪያ ሰዎች ሰጥተውሽ የሰራሽባቸው ሰዎች ማፍጠሪያ ሳምቡሳም ምንም እንጀራ በወጥም ሰጥተውሽ ያንን ቤትሽ አምጥተሽ ቤት ያለውን ሾርባ ሙቀሽ ፍጡር ልታቀርቢ ልታስፈጥሪው የተጋደመውን ልታስፈጥሪው እሱ በር ቆልፎብሽ ሄደ። በሩን ቆልፎ እንዳትገቢ ለአከራይ ማስጠንቅቆ በሁለት ጋን ቆልፎ ሄደ። ታዲያ ከዚህ በላይ ጭካኔ ያለ እንዴ? እኔ እሱንም አንድም ጠንክሬ እንድቆም ያገዘኝ ልታናግሪው አልጠበቅኩም። እኔ ከአንቺ ታናግሪዋለሽ ብዬ አልጠበቅኩም። ታናግሪዋለሽ በስልክ ልጅሽ የላም ወተት ሲልሽ እህቴ ቤት ሂድና እህቴ ጋር ኑርና የላም ወተት አይደለም የፈለግከውን እገዛልሃለሁ እዛ እንጂ እዚህ ሰውዬ ጋር 5 ልትልኪ አይገባም። ያንቺ ላም 5 ሳንቲ እሱ እጅ ሊገባ አይገባም። 1 ብር መልስ ኖሮት ከሚገዛው ነገር 1 ብር መልስ ኖሮት የ1 ብር ውሃ ሊጠጣ አይገባም ይሄ ሰውዬ። ለምን ያደረገብሽ ነገር የልጆች እናት ላይ የሚደረግ ነገር አይደለም። ሰው ባዳ ላይ አያደርገውም። ማንኛውም ወንድ ጨክኖ ሴት ላይ አያደርገውም፣ ሌላ ሴት ላይ። ወላሂ ይሄን ለማካፈል አመት ነው አንቺ ጋር መጽሐፍ ብዙ ጊዜ እጽፋለሁ። በቃ አንድም የስራ አሁን ዛሬ የለችም ሴትዮዋ፣ በቃ ጊዜም የለኝም። ስራዬን አከብራለሁ። ሴትዮዋ በጣም ታከብረኛለች። ሰዎቹ በጣም ጥሩ ናቸው። ያንን ስራዬን በቃ ስለማይመቸኝም ብዙ ጊዜ እንትን እላለሁ።
እና በቃ ምን ብዬ ልንገርሽ፣ እኔ በሁሉም ነገር ባለፈውን ጊዜ በሆነው ነገር በተፈጠረው ነገር ሁሉ አልጸጸትም። አልሐምዱሊላህ ብዬ አላህን አመስግኜ ታውኩት። ግን በወደፊት የኔ ትምህርት ነው፣ እውቀት ነው። ከዚህ በላይ ትምህርት የለም። ግን እኔ አሁን በፊቴ በቃ ምንም ነገር በምንም ነገር ላሸንፈው፣ በአንዴ ኒካ ወረደ፣ በአንዴ እኔን አውጥቶ አባረረ። ያን ሁሉ ሲያደርግ አሁን መልሶ ህይወት ይቀጥላል ብሎ አደረግኩት። የልጆቼ ነገር በቃ ሀቦ ፎቶቸውም ለማግኘት በቃ የሆነ ሌላ ፎቶ አልነበረኝም። ስልክ ሰብሮብኛል አልኩሽ። የበፊታችሁን ደግሞ ሸጠብኝ። በቃ ጨለማ ህይወት ነው እሱ። በቃ ከማንም ልገናኝ አይፈልግም። አንድ ሰው ደህና ነሽ ብሎ ካወራኝ ቅናት ያብዳል። በቃ እኒውት ነሽ ይቅርታ። እሺ እንትን አሁን አንቺ በጣም ጎበዝ ነሽ፣ ቀልጣፋ ነሽ፣ ጠንካራ ነሽ። አነጋገርሽን በጣም ወድጃለሁ። ህይወትሽን ስትናገሪ ራሱ አነጋገር ትችያለሽ በደንብ። አብረንሽ የኖርን ያህል እስኪመስለን ድረስ ነው የተናገርሽው። እና ላይክ እኔ ራሴን በአንቺ ቦታ አድርጌ እኔ ሁሌ ታሪክ ስሰማ ይኸውልሽ ራሴን ባለ ታሪኩ ቦታ ላይ አድርጌ ነው። ለዛ ነው በጣም ከልቤ የማዳምጠው የሚሰማኝ። አብርሽ አልቅሻለሁ፣ በጣም ተሰምቶኛል። ያየሹ መከራ ለማይገባ ወንድ ግን ያለፈው አለፈ። ባለፈ ነገር ብንጸጸት ምንም አናመጣም ማለት የወደፊቱ ነው። እኔ አሁን ፍርሃቴ እንዳይደገም ነው። ለምን ካደረሰብሽ ነገር አንጻር ደግመሽ ታናግሪዋለሽ ብዬ አልጠበኩም። እንኳን እየጻፈ አስሬ ተጸጽቻለሁ ገለመሌ። ኧረ በእናትክ የኔስ ህይወት ድጋሚ ልጆቼን በትኛ አረብ ሀገር እንድሰደድ ምክንያት የሆንከውስ በጓደኛ ምክር። ይህ እኮ ወጠጤ ነው። አልበሰለም እኮ በጓደኛ ምክር ትዳሩን የሚፈታ ከሆነ ኧረ ምን ወጠጤ! ሁሉም ሰው አባትሽ ነው ወይ የሚለኝ ወላሂ ሽማግሌ ነው። የምን ወጠጤ? ናት አባውት ኤጅ ወጠጤ የሚባለው አይደለም። ማሪ ሚውት አድርጊና ዝም ብለሽ ስሚኝ። ወጠጤ የሚባለው የሰው ልጅ በእድሜ አይደለም፣ በጭንቅላቱ በሚሰራው ነገር ነው። አንዳንዴ የ17 ዓመት ልጅ ከ40 ዓመት ልጅ በላይ ከ40 ዓመት ጎልማሳ በላይ ያስባል። ቤተሰቡን ሰርቶ ያስተዳድራል። ይሄ ግን 3 ልጆችን ወልዶ ግን ጓደኛ ትዳርን የሚያህል ነገር እያለው ዘቢባዬ ናት። ትዳርን የሚያህል ነገር እያለው የ3 ልጆች አባት ሆኖ ከትዳር ጓደኛ በልጦ ነው። አንቺ እየተራብሽ ከነ ልጆች እሱ ጓደኛው ቤት ሄዶ የሚያፈጥረው እና አላህ ሊቀበለው ነው። የእሱ ልቆም ሊቀበለው ነው። አላህ ሚስቱን እና ልጆቹን እያስራበ ሚስቱን እንዲህ እያሰቃየ ቢጾም ቢሰግድ አላህ ይቀበለዋል? አይቀበልም። መጀመሪያ የሚስቱን ሀቅ ይወጣ፣ ሚስቱን ያክብር፣ ሚስቱን ያስደስት። ከዛ ጾምና ሰላቱን አላህ ይቀበለዋል። ይሄ መስጊድ እየሄዱ ማስመሰል መጾም ምናምን አይደለም። መጀመሪያ ሚስቱን ያክብር፣ የሚስቱን ሀቅ ይወጣ። ሚስት እያስራቡ መጾም ጻድቅ መምሰል ምንም ፈጣሪ ጋር የሚያስገኘው ነገር የለም። አንቺ አሁን ለልጅሽ ስልክ ገዝተሽ ልጅሽን ማግኘት ማቺ ከሆነ ከዚህ ሰውዬ ጋር ስቲል ምንም አይነት ኮኔክሽን ካለሽ ድጋሚ ህይወትሽ አደጋ ላይ እንደሆነ ነው የምነግርሽ። ካልሆነ ለልጅሽ ስልክ መግዛት ማቺ ከሆነ እድሜው ለስልክ ካልደረሰ ወንድም ወይም እህቶችሽ እየሄዱ ልጆችሽን ቪዲዮ እየቀረጹ ይላኩልሽ። ልጆችሽ ሲናፍቁሽ ወይ ልጆችሽን ያገናኙሽ። በ15 ቀን አንዴ በሳምንት አንዴ በቻሉት ጊዜ እህትሽ ወይ ወንድምሽ እየሄዱ በስልክ ያገናኙሽ። ከዚህ ሰውዬ ጋር ምንም አይነት ኮኔክሽን ራስሽን ማዳን የምትፈልጊ ከሆነ ለሶስተኛ ጊዜ ራስሽን መበደል ማንም አልተበደለም በአንቺ ታሪክ። አንቺ ብቻ ነሽ የተበደልሽው። አንቺና ልጆችሽ ተበድለዋል። ገባሽ? ስለዚህ አንቺና ልጆችሽ ናቸው የተበደላችሁት። እሱ ነገ አንዷን አግብቶ እንደገና ሄዶ ይወልድ። በኮሜንት ትልቁ ልጅ ስስ እያሉኝ ነው። ትልቁ ልጄ አሁን 16 ጨርሶ አሁን 16 ዓመቱ ነው። እሱ አዲስ አበባ መጀመሪያ ከዘመድ ጋር ቁጭ ብሎ ተመላላሽ ይሰራ ነበር። ከወንድሜን ጋራጅ አስገባሁት። ልጁ ጭንቅላቱን መርዞታል። የኔ ትእዛዝ እየሰማ አይደለም። እናትህ ናት እንደዚህ ያደረገች፣ በልጅህ እንደተጠላ ምንም አላረገችልህም ምናምን እያለ ልጁ አበላሽቶታል ጭንቅላቱ። አሁን እሱ መጀመሪያም ፋስት ነው፣ የደረጃ ተማሪ ነበር። ስሙ ቻይና ነው የሚሉት። ወላሂ በጣም ነው ሰው የሚወደው። አሁን ወደ ቡሌ አካባቢ ነው ስራ ገብቶ እየሰራ ነው ያለው። አያናግረኝም። ትምህርት አቋርጦ ስራ ጀመረ። ትምህርት እምቢ አለ። መጀመሪያው እኔም እያለሁ እምቢ ብሎ ነበረ። ይሄ አሁን የልጆች የአባት ጓደኛ ያልኩሽ
የሱ ልጅ ትምህርት እንዲተው ምክንያት የሆነው እሱ ነው። በቃ እዛ ሄዶ እያደረ ደብተሩም ይዞ ሄዶ ልብሱም እዛ ሄዶ በቃ ሲመለስ ባዶ እጁ ነው የሚመለሰው። በፊት የደረጃ ተማሪ ነው። በቃ ሳዘውም እቃ አጥብልኛል፣ ስልከው ይላክልኛል። በጣም በጣም በቃ ምን ብዬ ልንገርሽ፣ በጣም ጥሩ ልጅ ነበረ። እና ቆይ ምንድን ነው የሚሰራው ልጅሽ? አሁን እኔና እሱ ስንለያይ እሱ ቀጥ ብሎ በቃ ሰው ቤት መስራት ጀመረ። የሆነ ሰዓት ላይ ስራን ፈቶ ታሞም ነበር አሉ። በጓደኛ ያጠያየኩ በስልክ ላናግረው ነበር፣ አላገኘሁትም። እሱ ምንም ነገር አይሆንም፣ ፋስት ነው። አዲስ አበባ ውስጥ ማያውቀው ነገር የለም። በጣም ሰው ይወደዋል። የትም ገብቶ መስራት ይችላል። እኔ ደሱ አስቤ አላውቅም። ነገ ያለበትን ቦታ አጠያይቄ አፈላልጌ የእሱን የእናትነት የሚገባኝ ነገር አደርጋለሁ። እኔ የእሱ ልጅ ይደርሳል። እሱ ምንድን ነው የሚሰራው አሁን ቦሌ? ልጄ ሰው ቤት ነው ተቀጥሮ ገብቶ ይሰራሉ። ምን ስራ እንደሆነ አላውቅም። ማለት ላይ እንደዚህ መስተንግዶ፣ ካፌ፣ ጁስ ቤት ምናምን ሱቅ ውስጥ ምናምን ነው እንጂ ሰው ቤት መኖሪያ ቤት አይደለም። ሰው ቤት አይደለም፣ መኖሪያ ቤት አይደለም። ያኔ እንደዚህ ንግድ ቦታ ላይ በፊት መርካቶ ጫማም እንዲሰራ አስገብቼው ነበረ። ጋራጅን ከወንድም ያስገብቼው ነበር። የሆነ በደርዘን ፓምፐርስ ቤት አስገብቼው ነበር። በቃ እንትን ሊል አልቻለም። እና ልጁ በቃ የኔ ምንም ነገር እየሰማኝ አይደለም በአሁን ሰዓት። ለምን የሚሰማው ለአባቱ ነው። ገባሽ? እኔ አሁን ለሱ አንድ ቀን አስቤ አላውቅም። አሁን ለትንንሾቹም ፈራው ታውቂያለሽ፣ እንደ ትልቁ እንዳይመርዛቸው እነሱንም አንቺን እንደማትፈልጊ አይሽ። ይሄ ናርሲስቲክ ነው ይሄ ሰውዬ። እንደዚህ አይነት መርዛማ ሰዎች ማለት ነው። ትልቁ እንዲጠላሽ እንዳያናገርሽ አረገ የ16 ዓመቱ ልጅሽ። አሁን ደግሞ እነዚህ ሁለቱን ደግሞ እየመከረ እንዲህ ቦዬ ማሬ፣ እነዚህን ደግሞ ትንንሾቹን እየመከረ አንቺ ላይ እንዲቀየሩ፣ እንዳይሰሙሽ፣ እንዳያከብሩሽ ያደርጋል። አሁን እኮ እኔ እህቴ ጋር አስቀምጫቸው ነበረ። እህቴ እሺ ብላ ተቀብላኝ ነበረ። በቃ እሷ ጎበዝ ናት፣ በጣም ጎበዝ ናት። ልጆቿ ራሱ ማሻአላ ከእሷ ጋር በቃ እሱ ምንድነው በእኔ ዘመድ ሊያድጉ አይፈልግም። አየሻ እኩል እንገርሽኝ ዘዴ አትሰሚም እኮ አፋፌን እያልሽኝ ዘዴው አንቺ 5 ሳንቲም እንዳትለኪ፣ ልብሽን እርገጩ፣ ጭክን በይ። ገንዘብ ልጆችሽ ከጠየቁ በልጆችሽ በኩል ገንዘብ ካስጠየቀሽ እህቴ ጋር ሂዱ፣ አክስታችሁ ጋር ሂዱና እኔ ገንዘብ እልክላችኋለሁ ያቸው። እሱ ገንዘብ መላክ ስታቆሚ ገንዘብ ሲያጣ ይመልሳቸዋል። ስራ እንግዲህ አይወድም። አንቺ ነበርሽ እየሰራሽ የምታበዩ፣ ሰነፍ ነው። ስለዚህ ስራ የማይወድ ሰው፣ ሰርቶ የማያመጣ ሰው ልጆቹን መጠቀሚያ ስለሆነ ከእህትሽ ቤት የወሰዳቸው አንቺ አረብ ሀገር ስለሆንሽ ኢትዮጵያ ውስጥ ሰው ጋር ተቀጣሽ ብትሰሪ በትንሽ ደሞዝ ከራስሽ ህይወት የማያልፍ ነገር ቢሆን ዞር ብሎ አያቸውም ነበር ልጆቹን። አረብ ሀገር ስለሆንሽ መላኪያ ሰበብ ነው። ለዛም ነው በልጆቹ ገንዘብ እያስጠየቀሽ አንቺ ደግሞ እየላክሽ ያለሽው። እናት ናት፣ በልጆቹ አጨክንም። ልጆቹ አፋቸውን አውጥተው ከጠየቋት ትልካጭ ያ ልጆችሽን እየመረዘ ያለ እሱ። አንቺ ምን ታደርጊያለሽ? ልጆቹ ገንዘብ ሲጠይቁሽ ልጆቼ አክስታችሁ ጋር ኑሩና ልክላችኋለሁ፣ አለቀ። ከዛ በኋላ ገንዘብ ሳትልኪ ስትቀሪ ገንዘብ ከሌለ ልጆቹን ለእህትሽ ይመልሳል። ሲመልስ አንቺ ዛኔ የሚፈልጉትን ታሟይላቸዋለሽ። እሱ ጋር እስካሉ ድረስ የአባትነት ኃላፊነቱን ይወጣ፣ ሰርቶ ልጆቹን ያሳድግ። ተግባባን? አንቺን ከልጆችሽ ለይቶ አረብ ሀገር እንድትመጪ አድርጎ ያ ሁሉም መከራና ስቃይ ያሳይቶሽ ዛሬ ትንሽ ክብር ቢኖረው ኖሮ ከአንቺ እኮ ገንዘብ አይጠይቅም ነበር። ክብር ያለው ወንድ አልፈልግሽም ብሎ አውጥቶ አስፋልት ላይ ከጣላት ሴት እኮ ገንዘብ አይጠይቅም። ለወንድምሽ ምንድን ያለው? አልፈልጋትም ራሷ ናት የመጣችሁ ብሎ የለ ለወንድምሽ እንደዛ አላለው? ታዲያ ከማይፈልጋት ሴት ለምን ገንዘብ ይቀበላል ይጠይቃል? እንዴት ክብር ቢኖረው ከማይፈልጋት ሴት አልፈልግሽም ብሎ አውጥቶ ከጣላት ሴት ወንድምሽ ምን አድርጋህ ነው ምን አጥፍታ ነው ሲለው አልፈልጋትም ብሎ ካለ ሴት ለምንድን ነው ገንዘብሽ የሚቀበለው? ሰው እንዴት ከማይፈልገው ሰው ከማይወደው ሰው ከሚጠላው ሰው ገንዘብ እንዴት ይቀበላል? ገንዘብ ሲሆን ይቀበላል? ኒቨር። የፈለገ ልጆቹ ታመሙ ቢልሽ ምን ቢልሽ ከዚህ ሰውዬ ጋር ኮንታክት እንዳይኖርሽ ስልኩን ብሎ ካርጊው ወይ ቁጥር ቀየሪ፣ አለቀ። ስለ ልጆችሽ ማወቅ ስትፈልጊ እህት አለሽ ወንድም አለሽ አዲስ አበባ ውስጥ አይደለ? እየሄዱ እየጠየቁ ልጆችሽን ቪዲዮ እየቀረጹ ወይም እየደወሉ ያገናኙሽ እህትና ወንድሞች፣ ለእነሱ የሚደረገውን አድርጊ። ለዚህ ሰውዬ ግን ገንዘብ አትላኪለት። እመኚ። በተለያየ ምክንያት ሀሳቡ በዝብዞ ከአረብ ሀገር እንዳትመለሽ ነው የሚፈልገው።
ኢንሻአላህ ከአረብ ሀገር እንዳትመለሽ እንዳይሞላልሽ የምትፈልጊውን ያህል ገንዘብ አግኝተሽ በጊዜ ከአረብ ሀገር እንዳትገቢ፣ በጊዜ ልጆችሽን ሰብስበሽ የእረፍት ህይወት እንዳትኖሪ፣ ልክሽን መዳም ቤት እንድትጠገረሪ ነው። ከስር ከስር የሚበዘብዝ ሰው እንደዚህ ካለ ከስር ከስር ገንዘብ የሚጠይቅ ሰው መቼም አያልፍልሽ። ስለዚህ ጥርስሽን ነክሰሽ ጨክነሽ ልብሽን ረግጠሽ ትንሽ ልትራሪ ስትይ ያንን ጊዜ አስታውሽ። ያደረገሽን ነገር ሁሉ አስቢው። ይህን ነገር መርሳት የለብሽም። ያደረገሽን ነገር መቼ ሚዩት ለምን አታረጊም? ሚዩት እኮ ማድረግ